ሰላም ጤና ይስጥልን በመላው የአሜሪካ ግዛት የምትገኙ ዲያስፖራ ኢትዮጵያውያኖች በሙሉ እንዲሁም ይሄን ዜና መስማት የምትፈልጉ ከአሜሪካ ውጭ ያላችሁ አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ። ዛሬ ሀገር ቤት በኢትዮጵያውያኖች ዘንድ የልደት በዓል ሞቅ ደመቅ ባለ ሁኔታ በከፍተኛ ድምቀት እየተከበረ ነው። ሁለት መደመጥ ያለባቸው አስቸኳይ አንገብጋቢ ጊዜ የማይሰጡ መረጃዎችና ዜናዎችን ይዘን መጥተናል። የመጀመሪያው ዜናችን ትኩረት የሚያደርገው ዘመቻ ማዕበል ኦፕሬሽን ሜትሮ ሰርጅ በአሜሪካን ሀገር 12000 አዳዲስ አይሲኢ ግብረ ኃይል ተለቋል። በዚህ ኦፕሬሽን ኢትዮጵያውያን በከፍተኛ ቁጥር መታሰራቸውን ስታር ትሪቢዩን የተባለም የሚኒሶታ ጋዜጣ በልዩ እትሙ አሳውቋል። ዝርዝሩን ትሰሙታላችሁ። ሁለተኛው ዜናችን ቪዛ ቦንድ በአሜሪካን ሀገር ተጀመረ። ወደ አሜሪካ ለመግባት 15000 የአሜሪካ ዶላር ያልከፈለ ሰው ከዚህ በኋላ አይገባም። የሀገራት ዝርዝር ተለቋል። መክፈል ያለባቸው ሀገራት እንዲሁም መክፈል ያለባቸው ግለሰቦችም ጭምር ተለይተው ተለቋል። ኢትዮጵያውያን እዚህ ዝርዝር ውስጥ አሉ ወይስ የሉም የሚለውንም የምናቀርብላችሁ ይሆናል። የተከበራችሁ አድማጭ ተመልካቾቻችን የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ የደወል ምልክቷን ተጫኑ። እኔ ዜናዎችን ወደ እናንተ በብቃትና በጥራት አደርሳለሁ። ወደ ቀዳሚው ዜና ስናመራ የተከበራችሁ አድማጭ ተመልካቾቻችን አሜሪካ ከወትሮው በተለየ መልኩ ስደተኛን ማየት አልፈልግም፣ ለስደተኛ ያለኝ አመለካከት እጅግ ተቀይሯል ማለቷን 12000 የአይሲኢ ፖሊሶችን ወይም የአይሲኢ ኤጀንቶችን በመላው የአሜሪካ ግዛት አሰማርተው እየተንቀሳቀሱ ይገኛሉ። አጠቃላይ ዳታው ሲታይ በአሜሪካን ሀገር የአይሲኢ ኤጀንቶች አዲስ ቅጥር ወይም የቁጥራቸው ብዛት በ120% ጨምሯል ይላል። ከግማሽ በላይ ጨምሯል ነው የሚለው። ራሷ ክርስቲ ኖኤም አብራ እየተንቀሳቀሰች በርካታ እስረኞችን እንዲሁም በርካታ ህገወጥ ናቸው ያለቻቸውን በዘመቻ ማዕበል ወይም ኦፕሬሽን ሜትሮ ሰርጅ በተባለው በርካታ ሶማሌዎች፣ ኢትዮጵያውያንና ላቲን አሜሪካውያኖች በቁጥጥር ስር ውለዋል ሲልም ስታር ትሪቢዩን የሚባለው ጋዜጣ በልዩ እትሙ በዘገባው ይዞ ወጥቷል። ክርስቲ ኖኤምም በአካል ተገኝታ የተያዙትን ዲያስፖራ ወይም ደግሞ ስደተኞች ቃለ መጠይቅ ስታደርግም ጭምር ተመልክተናታል። አብራ ስትሳተፍም አይተናታል። እሰሩት ያዙትም ስትል ተደምጣለች። በጣም የሚገርም ሁኔታ ነው። አጭር ቪዲዮ አዘጋጅተንላችኋል። ይችን ቪዲዮ ተከታትለን ከዚህ ቪዲዮ በኋላ ያለውን ልዩ መልእክትና ሙሉ የስታር ትሪቢዩን ዜናና መረጃ ወይም የጋዜጣውን ዘገባ ደግሞ እናቀርብላችኋለን። Had that 2x4 there, so it's not out of the ordinary. Yeah. What is that there? And do you know why we're here today? ¿Sabes por qué estamos aquí ahora? No, no sé. You will be held accountable for your crimes. Vas a ser arrestado por los crímenes que tienes. And we'll take you in for processing. Buena pregunta. Yo no cometí un delito aquí. Y se aquí hacen con Erika. Okay. We'll take you in. What? Okay. ቪዲዮ ላይ እንዳያችሁት ክርስቲ ኖኤም ራሷ በአካል እየተንቀሳቀሰች ይሄን ኦፕሬሽን ሲሰራ ከፖሊሶቹ ጋር አብራ እየተንቀሳቀሰች አይዟችሁ ጃዝ እያለች ውሾቿን ስታሰማራ ተመልክተናታል። እንግዲህ ክርስቲ ኖኤምን ምናልባት ከአሜሪካ ውጭ ላላችሁ ወይም መረጃው ለሌላችሁ ምን አይነት ባለስልጣን ናት ካላችሁን ጸሐፊ ናት። የፕሬዝዳንቱ ጸሐፊ በተለይ ደግሞ ስደተኞችን መስሪያ ቤት እንድታስተዳድር ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ የሚባለውን በበላይነት እንድትመራና እንድታስተዳድር የተሾመች ጊዜያዊ ባለስልጣን ማለት ባለጊዜ ባለስልጣን ናት ማለት ነው። ወደ ስታር ትሪቢዩን የዜና ዘገባ እንሂድ። በእርግጥ በዚህ ቪዲዮ ላይ የተመለከትነው ግለሰብ ኢትዮጵያዊ አይደለም። ግለሰቡ የኢኳዶር ዜጋ ነው።
የተገኘበት ወንጀልም ኢኳዶር ውስጥ በነበረበት ጊዜ ያስገድዶ መድፈር ወይም ደግሞ አጠቃላይ ጾታዊ ጥቃት መፈጸም ሙርደር ይለዋል። ግድያና ከግድያ ጋር የተያያዙ ወንጀሎችን ሰርቶ ወደ አሜሪካ መጥቷል ነው። የአሜሪካ ትልቁ ኢኒሼቲቭ አሁን ይሄ ነው። የትም ሀገር ወንጀል ሰርተው የገቡ ሊሆኑ ስለሚችሉ ዶክመንት ወደ ኋላ እናጣራለን የሚሉት እሱን ነው። ባክ ሂስተሪያቸው ይታያል ነው። አሜሪካን ሀገር ውስጥ ብቻ ህገወጥ መሆናቸው ወይም ዶክመንት አለመኖራቸው አሊያም ደግሞ አሜሪካን ሀገር ውስጥ ወንጀል መስራታቸውን ብቻ አይደለም የሚከታተሉት፣ ከመጡበት አገር ድረስ ተከታትለው መረጃዎችን ይወስዳሉ ማለት ነው። ኢንተርፖል የሚባለውን እየተገበሩ ነው ማለት ነው ባጭሩ። ይሄን ነው የሚያሳየው። አጠቃላይ እዚህ የነበረው ቪዲዮ የሚያሳየው እሱን ነው። ምንም እንኳን በቪዲዮ ላይ የሚታየው ሰው የኢኳዶር ዜጋ ቢሆንም ወይም ኢትዮጵያዊ ባይሆንም በርካታ ኢትዮጵያውያን መያዛቸውና መታሰራቸውን የፍርድ ቤት መዛግብትና የዜና ምንጮች አረጋግጠዋል። ስታር ትሪቢዮን የተባለው ዘገባ እንደሚያሳየው የኦፕሬሽን ሜትሮ ሰርጅ በኦፕሬሽን ሜትሮ ሰርጅ ወይም በዘመቻ የስደተኞች ማዕበል በተባለው ዘመቻ ይህ ዘመቻ በዋናነት በሚኒሶታ የሚኖሩ ስደተኞችን ኢላማ ያደረገ ነው ይላል። ጋዜጣው የሚወጣው ሁልጊዜ በሚኒሶታ የሚወጣ ጋዜጣ ነው። ሪፖርቱ እንደሚያሳየው ይላል ከታህሳስ 1 2025 በፈረንጆቹ አቆጣጠር ጀምሮ እስካሁን ድረስ በርከት ያሉ ሰዎች ኢትዮጵያውያንንም ጨምሮ ታስረዋል ይላል። በርከት ያሉ ሰዎች ነው የሚለው። ከታሰሩት መካከል አብዛኛዎቹ ነው የሚለው አብዛኛዎቹ የኢትዮጵያ የሶማሌና የማዕከላዊ አሜሪካ ሀገራት ዜጎች መሆናቸውን የስታር ትሪቢዮን ዜና አስነብቧል ወይም ጋዜጣው በልዩ እትሙ ይዞ ወጥቷል። ጋዜጣውን ማንበብ ትችላላችሁ፣ ማየት ትችላላችሁ፣ ለመተማመን ያክል ማለት ነው። በእኛ የዩቲዩብ ቻናል ላይ ትረስት ቢኖራችሁ ጥሩ ነው። ጊዜ ባታጠፉ ማለት ጥርጣሬ ውስጥ ባትገቡ ማለት ነው። እስካሁን የነገርናችሁ ዜናዎች ያልተደረገውን ንገሩን። እንደዚህ ብለህን ዋሽተህን ያልተደረገ የሚል ካለ ኮሜንት ላይ ጻፉልን። ቲፒኤስ ሊቋረጥ ነው ብለን ከ2 ወር በፊት ጮህን፣ ይኸው ተቋረጠ። እንደምታዩት ያላልነው ነገር የለም። እኛ ያልዘግበነው ውሸት የሆነ ነገር የለም። ለምን? እኛም የምንዘግበው ከነሱ የሚወጣውን ትክክለኛውን ኦሪጂናል መረጃውን ስለሆነ ማለት ነው። እና ከኛ ዩቲዩብ ቻናል ላይ ምንም አይነት ፌብሪኬሽን የለም። ምንም በዚህ ዙሪያ ስጋት ባይገባችሁ ለማለት ነው፣ ለማስታወስ ነው። ሌላ ብዙ ዲቴይል አስፈልጎት አይደለም። ስለዚህ በዚህ መልክ ከወጣ በኋላ የታሰሩት ሰዎች ወደ ፍርድ ቤት አቤቱታ እያስገቡ ሲሆን ከነዚህ መካከልም በርካታዎቹ ኢትዮጵያውያን ናቸው ነው። ወደ ቀጣዩ ዜናና መረጃ አልፈናል። የተከበራችሁ አድማጭ ተመልካቾቻችን፣ ቀጣዩ ዜናና መረጃ ቪዛ ቦንድ በአሜሪካ ተጀመረ። አዲስ ነገር ነው፣ አዲስ ክስተት ነው። በፈረንጆቹ ጥር 5 ነው ተግባራዊ እንዲሆን የተወሰነው። ዛሬ አይ ቲንክ ጥር 7 መሰለኝ ይሄ ዜና ሲቀርብ። ስለዚህ ከሁለት ቀን በፊት የወጣ ህግ ነው ማለት ነው። ዝርዝሩን አብረን እንከታተል። የትራምፕ አስተዳደር ባለፈው ውሳኔ መሰረት የአሜሪካ የውጭ ጉዳይ ሚኒስቴር በማርኮ ሩቢዮ የሚመራው ማርኮ ሩቢዮ ከትራምፕ የማይተናነስ ሁኔታዎች ሁሉ እጅግ በጣም ከትራምፕ በላይ አደገኛ ዘረኛ የሆነ ሰው ነው። የቪዛ ቦንድ የሚጠየቅባቸው ሀገራት ዝርዝር ላይ ተጨማሪ 25 ሀገራት ደግሞ ተካተቱ። ይህም በድምሩ የቪዛ ቦንድ የሚጠየቅባቸው ሀገራት ቁጥር ወደ 38 ደርሷል ይላል። ይሄ ትራቭል ባን አይደለም። በባለፈው የወጣው 39 ሀገራት ትራቭል ባን ተብሎ የወጣው መረጃ እሱ ሌላ ነው። ይሄ ሌላ ነው፣ ያኛው ሌላ ነው። ይሄኛው ቪዛ ቦንድ ነው የተባለው። ቪዛ ቦንድ ምንድን ነው? የቪዛ ቦንድ ለአጭር ጊዜ ጉብኝት ወይም ለንግድ ቢ1 እና ቢ2 ታይፕ ኦፍ ቪዛ፣ በሁለቱ አይነት ቪዛዎች ወደ አሜሪካ የሚገቡ መንገደኞች የተፈቀደላቸው የጊዜ ቆይታ ሲያበቃ ወደ ሀገራቸው እንዲመለሱ ማረጋገጫ የሚከፍሉት ተመላሽ የሚሆን በባንክ ዲፖዚት የሚሆን ገንዘብ ነው ይላል። ኢትዮጵያውያኖች ተጠይቀው ይሆን? ስንት ዶላር ነው የሚጠየቀው? ሁኔታውስ እንዴት ነው? አሰራር ውስጥ የሚለውን ዝርዝሩን ልናስረዳችሁ ስለሆነ ሙሉውን ተከታትሎ መውጣት ለውሳኔ ያመቻል። ይህ በ2025 መጨረሻ የተጀመረው በ2025 መጨረሻ means at the beginning of 2026 ማለት ነው። የቪዛ ቦንድ ፓይለት ፕሮግራም ፓይለት ነው የሙከራ ማለት ነው የሚባለው ሲሆን መንገደኛው በሰዓት ወደ ሀገሩ መመለሱን የአሜሪካ ኢሚግሬሽን ካረጋገጠ በኋላ ገንዘቡ ሙሉ በሙሉ ተመላሽ ይደረግለታል ይላል። የገንዘቡ መጠን እንደ አመልካቹ ሁኔታ እንደ ኢኮኖሚ ሁኔታ ሊታይለት የሚችል ሆኖ ቆንስላ ውስጥ ያሉ ኦፊሰሮች የሚወስኑት ይሆናል።
$5000 $10000 እና $15000 የአሜሪካ ዶላር ከሶስቱ አንዱ አይቀርም ማለት ነው። የሚጀምርበት ቀን አዲስ ለተጨመሩት 25 ሀገራት በፊት ወደ 13 ሀገራት ላይ ብቻ ነበር ይህ ነገር ቪዛ ቦንድ ያለው። አሁን ተጨማሪ 25 ሀገራት ተጨምረዋል። ኢትዮጵያ ተካታለች ወይስ አልተካተተችም የሚለውን አብረን እናየዋለን። ህጉ ተግባራዊ የሚሆነው ከጥር 21 2026 በፈረንጆቹ አቆጣጠር ጀምሮ ነው። አሁን ጃንዋሪ 21 2026 አፕላይ ይሆናል። ጃንዋሪ 21 2026 የቪዛ አይነት ይህ ቦንድ የሚጠይቀው ለንግድ ወይም ለቱሪስት ለንግድ በየቀኑ ከዚህ አሜሪካን ሀገር ወደ ኢትዮጵያ ለንግድ የሚመላለሱ አሉ። በቪዛ ነው። ያለ ቪዛ ዘሎ አሜሪካን ሀገር ዕቃ ገዝቶ መውጣት አይቻልም። እንዲሁም ለቱሪስትነት አሜሪካን ሀገር የሚሄዱ ለጉብኝት ቤተሰብ ለመጠየቅ ምናምን ሊሆን ይችላል። እነዚህ ነን ማይግራንት ነው የሚባሉት አክቹዋሊ ስደተኞች አይደሉም። ለነዚህ አይነት ቪዛዎች ነው ይሄ የወጣው ማለት ነው። በዚህ ዙሪያ ለሚያመለክቱ ግለሰቦች የወጣ ነው። አከፋፈሉ ክፍያው የሚፈጸመው በኦፊሻላዊ የአሜሪካ ግምጃ ቤት ድረገጽ ይሆናል። ትራምፕ የማይሸጡት ነገር የለም ብለናል። እንግዲህ ለገንዘብ ሲሉ ጦርነቱም እየከፈቱ ነው ፕሬዚዳንቱ። ቬንዙዌላ ውስጥ 50 ሚሊዮን ያዙት ቁጥሩን 50 ሚሊዮን በርሚል ነዳጅ ዘይት የኔ ነው ብለው እያወጡ ነው። በእርግጥ ዘይቱ በነገራችን ላይ ነዳጅ ዘይቱ ከአውድ ውጭ እንዳይሆንብን እንጂ ከዜናችን ውጭ ያ ነዳጅ ዘይት የአሜሪካ ነው። የቬንዙዌላ መንግስት ሳንክሽን በማድረግ ወይም ማዕቀብ በመጣል ከአሜሪካ ኩባንያዎች ላይ ማዕቀብ ጥሎ የያዘው ነዳጅ ዘይት ነበር። ባይዘው ፋክት ነው እሱ። እዚህ ላይ ትራምፕ ይደነቃሉ። በነገራችን ላይ ትራምፕ ይደነቃሉና አንዳንዴ ባለቤቱን ካልናቁ ውሻውን ነው ምንድነው በሩን አይነቀንቁ የሚባል ነገር አለ መሰለኝ። ስለዚህ አሜሪካን ንቃችሁ ነው እንዲህ ያደረጋችሁ ነው ትራምፕ። 50 ሚሊዮን በርሜል ነዳጅ ቀጥታ አሜሪካን ሀገር ይገባል። እሸጣለሁ፣ ከሸጥኩ በኋላ ገንዘቡን እኔ ነኝ የማስተዳድረው ብለዋል። ለአሜሪካ ዜጎች የሚገባቸውን ለቬንዙዌላ ዜጎች ደግሞ የሚገባቸውን አድርጌ እኔ ገንዘቡን አስተዳድረዋለሁ፣ ባለው ገበያ ከረንትሊ አምጥቼ ነዳጁን እሸጣለሁ ብለዋል ፕሬዚዳንቱ። የሚገርም ፕሬዚዳንት ናቸው። ዜናዎቻችን ግን ቀጥለዋል። ክፍያው ለምን አስፈለገ? ይሄ ቪዛ ቦንድ ላይ ነን። የአሜሪካ መንግስት ይህን ክፍያ የጀመረበት ዋናውና ትልቁ ምክንያት ከቪዛ ከተሰጣቸው ቀን በላይ ቆይታን ለመከላከል ነው። አንዳንድ ሰዎች አሜሪካን ሀገር ይሄዱና ቪዛ ለ3 ወር ተሰጥቷቸው 6 ወር 9 ወር የሚቆዩ አሉ። እዚሁ ጋር ተያይዞ ለኢትዮጵያውያንም የተላለፈ መመሪያ አለ። እሱንም ጠብቁን። ብዙ ሰዎች በቪዛ ገብተው ሳይመለሱ የሚቀሩባቸውን ከፍተኛ የሆነ ቆይታ ለመቆጣጠር የተያዘ ነው ይላል። የገንዘብ ማስገደጃው ተጓዡ ያስያዘውን እስከ 15000 የሚደርስ ገንዘብ ላለማጣት ሲል በሰዓቱ ወደ ሀገሩ መመለስ ይኖርበታል። ትክክል ነው። 15000 የአሜሪካ ዶላር ማለት በተለይ ኢትዮጵያ ውስጥ ላለ ሰው ብዙ ነው ሲመነዘር ማለት ነው። እዚህ አሜሪካን ሀገር ውስጥ ላለ ብዙም ላይሆን ይችላል። የሀገራትን ትብብር ለመጠየቅ አገራት የዜጎቻቸውን ማንነት መረጃ በአግባቡ እንዲያጣሩ ግፊት ለማድረግም ተፈልጎ ነው ይላል። የሀገራት ዝርዝር ዋናው ነጥብ እዚህ ላይ ነው። አፍሪካ 22 ሀገራት ናቸው ቪዛ ቦንድ እንዲገዙ የተጠየቁት። አንጎላ፣ ቤኒን፣ ቦትስዋና፣ ብሩንዲ፣ ኬፕ ቨርዲን፣ መካከለኛው አፍሪካ ሪፐብሊክ፣ ኮት ዲቫር፣ ጅቡቲ፣ ጋቦን፣ ጋምቢያ፣ ጊኒ ቢሳው፣ ማላዊ፣ ሞሪታኒያ፣ ናምቢያ፣ ናይጄሪያ፣ ሳኦ ቶሜ እና ፕሪንሲፔ፣ ሴኔጋል፣ ታንዛኒያ፣ ቶጎ፣ ኡጋንዳ፣ ዛምቢያ እና ዚምባብዌ ናቸው ማለት ነው። እስያና ፓሲፊክ 11 ሀገሮች ናቸው። ቡታን፣ ፊጂ፣ ኪርጊስታን፣ ኔፓል፣ ታጂኪስታን፣ ቶንጋ፣ ቱርክሜኒስታን፣ ቱባሉ የሚባሉ ሀገሮች ናቸው። ብዛታቸው 11 ነው። ላቲን አሜሪካና ካሪቢያን እነዚህም አሉበት። ኩባ አለች፣ ቬንዙዌላ አለችበት፣ ሃይቲ አለችበት፣ ዶሚኒካ አለችበት። እነዚህ ሀገሮች አሉበት ማለት ነው። እነዚህ ላይ ነው። ደስ ይበላችሁ። በመጨረሻ ግን ኢትዮጵያ እስካሁን አልተጠየቀችም ወይም ዝርዝር ውስጥ አልገባችም። ይመስገን። ትራምፕ በአንዳንድ ጉዳዮች ኢትዮጵያን ባላዩ እያለፏት ነው። ይመስገን። ልባቸውን ያራራልን ነው የሚባለው፣ ሌላ ምንም አይባልም። ትራምፕን እንጋፈጣለን የሚለው የቬንዙዌላ ፕሬዚዳንትም ተጋፍጦ አልጨረሳቸውም። አንዳንዴ አቅምን ማወቅ ጥሩ ነው። የራስን ካፓሲቲ ማወቅ ጥሩ ነው። ስለዚህ አሜሪካን ሀገር ያለን ዲያስፖራዎች ነን። ፕሬዚዳንቱን የመጋፈጥ አቅሙ በዚህ ሰዓትና ጊዜ
አይኖረንም። ጊዜ ይፍታው። ለኃይለኛ ደግሞ ኃይለኛ ይጣልለት ነው እንጂ የሚባለው በእኛ ሌብል የምንጋፈጣቸው ሰው አይደሉም ፕሬዚዳንት ትራምፕ። እንዲያው ግን የንዴታችን አንዳንዴ እንናገራለን። ዝሮ ዝሮ ኢትዮጵያ ነፃ ወጥታለች፣ እዚህ ሊስት ውስጥ የለችም። ወደፊት ግን ልትወጣ ትችላለች ይላል። ወደፊት ልትወጣ ትችላለች የሚል ከፍተኛ እንትን ውስጥ ገብታለች ማለት ነው። እሺ ገንዘቡ ተመላሽ የሚሆነው መቼ ነው? ይህ ቦንድ ተመላሽ የሚሆነው ተጓዡ የሚከተሉትን ካሟላ ገንዘቡ ይሰጠዋል። ካልሆነ ግን 15000 የአሜሪካ ዶላር ላሽ ነው የሚባለው። ቪዛው ተከልክሎ ጉዞ ካልታገደ፣ ቪዛው ተከልክሎ ጉዞ ካልተደረገ፣ ይቀጣ ጉዞ ተከልክሎ ጉዞ ካላደረገ ገንዘቡ ይመለስለታል። አሜሪካን ሀገር ውስጥ ሳይመጣ ወደዚህ እኛ ጋር ሳይደርስ ከየትኛውም ሀገር ቢሆን የቪዛ ቦንድ ክፈል አይባልም፣ ገንዘቡ ይመለሳል፣ ችግር የለውም። ተጓዥ ወደ አሜሪካ ገብቶ የተፈቀደለት ጊዜ ሲያበቃ በሰዓቱ ወደ ሀገሩ ከተመለሰ ገንዘቡ ይሰጠዋል። በሰዓቷ ትራክ ይደረጋል ኢሚግሬሽን ላይ በሰዓቱ። ኢትዮጵያውያን አሁንም ልዩ ጥንቃቄ እዚች ጋር መመሪያ ወጥቷል፣ መስማት አለባችሁ። ማሳሰቢያ ይልና ከታች ተቀምጧል። አንድ ሰው የተፈቀደለት የቆይታ ጊዜ ካለፈ ወይም የቪዛ ህጉን ከጣሰ የከፈለው ገንዘብ አይመለስለትም። በተጨማሪም ቦንድ የከፈሉ ተጓዦች ወደ አሜሪካ መግባትና መውጣት የሚችሉት በተወሰኑ ዓለም አቀፍ አውሮፕላን ማረፊያዎች ብቻ ይሆናል። እነዚህ 38 ሀገራት አሜሪካን ሀገር የሚገቡት እንደፈለጉ የትኛውም ስቴት ማረፍ አይችሉም። ማረፍ የሚችሉባቸው ሀገሮች ተዘርዝረዋል። ስለዚህ ማረፍ የሚችሉባቸው ሀገሮች በዋሽንግተን ማረፍ ይችላሉ እና በቦስተን ማረፍ ይችላሉ፣ በኒውዮርክ ማረፍ ይችላሉ። የሶስቱ አየር ማረፊያዎች ላይ ማረፍ ይችላሉ ማለት ነው። ኒውዮርክ፣ ዋሽንግተን እና ቦስተን እነዚህ ላይ ብቻ ነው ማረፍ የሚችሉት። ከዚህ ውጭ ቢሄዱ ሌላ ችግር ነው የሚገጥማቸው ማለት ነው። ስለዚህ ከኢትዮጵያ ወደ አሜሪካን ሀገር የምትመጡ አሁንም እዚህ አሜሪካን ሀገር በንግድ በቱሪስት በምን እዚህ ያላችሁ በሙሉ ይሄ መረጃ እጅግ በጣም ይጠቅማችኋል። ቀጥሎ በተለይ የምናቀርበው ማለት ነው ማሳሰቢያ፣ ኢትዮጵያ በአሁኑ ወቅት በዚህ ዝርዝር ውስጥ የለችበትም። ነገር ግን አንድ ትልቅ የቪዛ ለውጥ ፕሮግራም ተደርጓል። ኢትዮጵያውያን ወደ አሜሪካ የሚሄዱበት የቪዛ ቆይታ ጊዜ ወደ 3 ወር ዝቅ ማለቱን የአሜሪካ መንግስት አሳውቋል። ከዚህ በፊት አሜሪካን ሀገር ከገቡ በኋላ በተለይ እነዚህ በኢቢቱ ምናምን በቱሪስት በንግድ ምናምን ረዘም ያለ ጊዜ ይቆዩ ነበር። ቸክም ላይ ያደረጉ ይችሉ ነበር። አንዳንዴ ጥሩ ነበር በጣም አሜሪካን ሀገር እንደፈለጉ እየተንቀሳቀሱ ነበር። አሁን ግን 3 ወር ብቻ ናት። ቪዛው ደግሞ የሚሰጣቸው ቪዛ የሚያገለግለው አሜሪካን ሀገር ፎር ሲንግል ኢንተሪ ብቻ ነው። ሲንግል ኢንተሪ ኤንድ ኤግዚት ብቻ። አንድ ጊዜ ለምሳሌ በ3 ወር ጊዜ ውስጥ ጊዜው አላለቀም ብለው ኢትዮጵያውያን 3 ጊዜ መመላለስ አይችሉም። በየወሩ በየ2 ወር መመላለስ አይችሉም። አንድ የአሜሪካ ገቧል 3 ወር አሜሪካ ውስጥ መቆየት አለባቸው። ጉዳያቸውን ሲጨርሱ ጥርግ ብለው ከዚህ ወጥተው ወደ ኢትዮጵያ ሂዱ ነው የሚባሉት። አዲሱ ህግ ይሄ ነው። አይ እኔ በ2 ወር ነው የሄድኩኝ ገና 1 ወር አለ ስለዚህ ተመልሼ አሜሪካ ልምጣ ቢል አንድ ሰው አይችልም ማለት ነው። ሲንግል ኢንተሪ ሲንግል ኤግዚት ብቻ ነው የሚያገለግለው ቪዛው ፕላስ ለ3 ወር ሆኗል። ስለዚህ ይሄ መረጃ ሁሌም ይጠቅማል ብለን እናስባለን። ምክንያቱም አሜሪካን ሀገር ቆይተውን አንድ ሰው አሳልፎ እንዳይታሰር ችግር እንዳይገጥመው ከዚህ በላይ ጠቃሚ መረጃ ይኖራል ብለን አናስብም። እንግዲህ የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያቀረብንላችሁ መረጃዎች እነዚህ ነበሩ። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩን።